ሰዎች ድግስ ተዘጋጁ፣ ሴርሞኒ ሁሉ ሰው ሲደነግጥ ይሄ ነገር ሰዎች ይሰቁብኝ እኔ ማንገቴን አስመትቼ ልውጣ የሚያሳይ ነገር ይመጣል። ይዘክሪ ብቻ መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብህም። ከሳቁም ይሳቁብ። አቡነ ዘበሰማያት ብለው በማይበሉ ሰዎች መሃል አቡነ ዘበሰማያት መድገም አሁን ምንድን ነው? ገድሉ ነው። እጨጌ እስኪ ይበሉ ይላል። ለማሸማቀቅ ነው እንደዛ የሚለው። ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ መሄድ ጅልነት ነው። እንዴት እናድርግ? ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም እንዴ? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ነዋ ክብር። ሰዎች ያከበሩትን ነገር ይንቁት ዛሬ አምና ያከበሩትን ዘንድሮ ይንቁታል። ይታወቃል። ኢትዮጵያ ውስጥ በረባሶ የሚባል ጫማ ታውቃላችሁ? የመኪናው ጎማ ማለት ነው። የመኪናው ጎማ በጫማ ምስማር ደግሞ የሚባል አለ። ጫማ ምስማርም ራሱ በዚያ ጫማ ምክንያት የመጣ ነው የሚመስለኝ። በዚያ በምስማር ተመቶ ሰው ያን አድርጎ ይሄዳል እና 3 ብር ነበር የሚሸጥ እኔ ሳውቀው፣ ብር ከ50 ነበር። በ2000 ዓመተ ምህረት ይመስለኛል። እርግጠኛ ነኝ ወይ አንድ ዘፋኝ ለብሶ ተዘፍኗል። በጣም ብዙ ውድ ዋጋው ነው። በሚሊኒየሙ ፋሽኑ ነው። ሰው ሁሉ ነጠላ ጫማ የከተማ ልጁ ላይ ያደረገ ሲጃጃል ነበር። መልሶ ደግሞ ይንቀዋል። የሰው ልጅ አይምሮው ተለዋዋጭ ስለሆነ ሰው ያከበረው ነገር ትልቅ አይደለም። ተለዋዋጭ ነው የሰው ልጅ። አምና በተደሰትንበት ነገር ዘንድሮ አይደሰትም። ቂጣኛ በሀገራችን አሁን ድሮ የተናቀ ሰው እንደሚበላው ነበር የምናውቀው። ምን ቂጣ ትጠፈጥፋለች ማለት የሴት ስድብ ነበር። አሁን ፒዛ የሚል ስም ወጥቶለት ከተማ ተሽሞን ሙኖ ነው የሚበላው። አሁን ቂጣ ነው እኮ ግን ምንም ሰላጣ ምናምን የተቀባ ቂጣ ነው። የሆነ ነገር ተጨመረበት ነው እና ቂጣ ስሟን ቀይራ ሆቴል ውስጥ ተከብራ ትሸጣለች። የሰው ልጅ ጭንቅላት ወረተኛነት እኮ ነው የሚያሳየው። እንዲሁ እኮ ግሮም እኮ እኔ ቂጣ ምን ጨነቀ ብዬ ነው በውድ ምገዛው። ፈልግ እቤቴ ያስጋግሬ በብረት ምጣድ በበርበሬ ያስቀብቻ አልበላም። ሽንኩርት ምናምን ከሆነ ከትፌ ጨምርበታለሁ። እንዲሁ ሰው ምን አብዶ ነው እዚያ ውድ ብር ገዝቶ የሚበላ? እንዲሁ እኮ ግርም ነው የሚያደርገው። ይኸው ሰው ጭንቅላቱ ተለዋዋጭ መሆኑ የምታዩት ለዚህ ይህ የሰው ልጅ ወረተኛነት ነው። እና ሰዎች ወረተኛ ስለሆኑ ሰዎች ላጨበጨቡለት ነገር ዘመን ተከትሉታል ተብሎ ሂዶ መግዛት፣ ሂዶ መሸጥ፣ ሂዶ መሰለፍ፣ አብሮ ማጨብጨብ፣ የሆይ ሆይታ እምነቱ ሆይ ሆይታ፣ ምን ስብሰባው ሆይ ሆይታ። አባ ገሌን እኔ ወዳቸዋለሁ ሲጀበላት ወዳቸውን ሁሉን ወደ ዱሬ ልጌታ። ምእመንነትና ደጋፊነት ልዩነት አላቸው። ደጋፊ አጨብጫቢ ነው። ምእመንሳ ጸዳቂ ነው። ምእመን የሚጸድቅ ነው። የሚያጸድቀውን እየፈለገ የሚሰራ ነው። ምእመን ደጋፊ አይደለም። ተከታይነትና ምእመንነት የተለያዩ ነገሮች ናቸው። ሰባኪው የራሱ ተከታይ ያለው፣ መነኩሴ የራሱ ተከታይ ያለው፣ ጳጳሱም የራሱ ተከታይ ያለው ያርጉ የሚያደራጀው። እንደዚያ ሲሆን ታዲያ ምንድን ነው? ብቻን መቆም ከማን ጋር? ከእውነት ጋር ነው። ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል ሚል ቄሱ ሁሉ ተሰብስቦ የኢየሩሳሌም ቄስ ሁሉ ጌታን ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማን ነው? ዮሐንስ። ከእውነት ጋር አንድ ሰው ቁሞ ነው። ከውሸት ጋር ህዝቡ ሁሉ ቁሞ ነበር። አንድ ሰው ከእውነት ጋር ቁሞ አይደል? ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማን ናት? እመቤታችን። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀው። ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሀል እንለማመደዋለን። በጓደኛ መሀል እንለማመድ። ጓደኛ እንዲህ ሳይሆን ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድንም። ጓደኛ አይደለም ጓደኛዬ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ኤርምያስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም። እንዲያው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው። ብቻውን ማለት ምንም ማንም ሳይኖረው ማለት ምንም የለውም ሀብት፣ ማንም የለውም ሰው ብቻውን ቆሞ እግዚአብሔር ይመስገን ባይኖረንም ምንም ዘርም ባያፈራ በለስም ባታፈራ በጎችም አንበላም ቢሉ በጎቹም አንበላም አሉ ያለውን እምተበልኦ ብለው ሊቃውንቱ አቅንተውታል። በጎችም አንበላም አሉ። በጎችም ቢጠፉ ከብቶችም ቢጠፉ በለስም ባታፈራ ዘይትም ቅባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ
እናንተ የፊልጵስዩስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋጣችሁ ስለላካችሁልኝ ደግ አደረጋችሁ፣ በመከራዬም ተሳትፋችኋል አለና ምን አለ መሰላችሁ? ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ ያለኝ እንደሚበቃኝ አውቃለሁና። ሊቃውንቱ ትርጓሜያቸው ላይ ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው? ሃይማኖቱ አለው፣ እግዚአብሔር አለው። እግዚአብሔር ካለው የእግዚአብሔር የሆነ ሁሉ የሱ ነው። ምንም የለንም ግን ሁሉ አለናል። ምንም የለንም ሁሉ አለን። የሚያውቀን የለም ሁሉ ያውቀናል በእግዚአብሔር ዘንድ። ታዋቂ ሰዎች አይደለንም በእግዚአብሔር ግን የታወቅን ነን ብሎ የተናገረው ለዚህ ነው። እና እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት ሲኖረን ዘመድ አጠገባችን ክብብ እንወድሃለን እንወድሻለን ስንባል አይደለም። ብቻን ቆሞ እግዚአብሔር ይመስገን። ብቻን ማለት ምን ነው? ከሀብትም ተለይቶ ከጤናም ተለይቶ ከቤትም ተለይቶ ከዘመድም ተለይቶ ጓደኛም ጠፍቶ ጤናም ጠፍቶ ሁሉም ታጥቶ ሰላምም ጠፍቶ በተለይ በዚህ ዘመን ይሄን የገጠመው ኤርምያስ ታዲያ በሰላም ዘመን ሆኖ ነው አይደለም። ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። ለሚያምን ሰው ቀላል የሚሆነው እግዚአብሔርን ያሰብ ነው። ለዚህ ነው ቅዱስ ዳዊት ይህን ተነግሯል። ደስ ነው የሚለው እኮ ቅዱስ ዳዊት እግዚአብሔርን አሰብኩት እናሳ ደስ አለኛል። ግፍ ሲበዛበት ፍትሁን ያስበዋል፣ ሲርበው መጋቢነቱን ያስበዋል፣ በኃጢአት ሲወድቅ ቸርነቱን ያስበዋል። እግዚአብሔርን አሰብኩት ደስ አለኛል። ፍጡርን ቢያስቡት ምኑን ደስ ያሰኛለሁ? ቅዱሳንን አይደል? መልካም እንደሱ መልካም ይሆነዋል። እግዚአብሔር መልካም ነው። ከዚያ ወስዶ በስደት ሀገር ተንከባክቦ ከሄዱበት ሀገር እንደገና ሰላም ሰጥቶ እንደገና ደግሞ ከተማረኩበት ሀገር ውስጥ አስከብሮ 3 ደቂቅን የሚያሉ ጀግኖች ደግሞ አስመጣ። ጎበዝ፣ የእግዚአብሔርን ሰው መጨረስ አይቻልም። የእግዚአብሔር ሰው በምድር ኃይል አያልቅም። የእግዚአብሔር ሰው መቼም አለ። እግዚአብሔር በኢየሩሳሌም ብቻ የሚያሸንፍ አይደለም፣ ሰው ነው በሀገሩ የሚያሸንፍ። ዛሬማ በሰው ሀገር አግኝተኸኝ አይደል? ሰው የሰው አቅሙ በሰፈሩ ነው። እግዚአብሔር ግን ሰፈር ስለሌለው ባቢሎን ብትሄድ ይዋጋል፣ ግብጽ ብትወርድ እዚያም ያሸንፋል። እግዚአብሔር ከተማ ላይ ተወስኖ የሚያሸንፍ አምላክ አይደለም። ግዛቱ በሁሉ የሰፈነ ነው። እግዚአብሔር መንግስቱ ሰፋኒት ናት፣ የትም አለች። ፍርድ ቤት ወንበሩ በሌለበት ፍርድ አይሰጥም። እግዚአብሔር ግን ዓለም ሁሉ የእግሩ መረገጫ ናት። ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት ይላል። ስለዚህ እግዚአብሔር በቢሮ አይታጠርም። እግዚአብሔር በወንበር አይቀመጥም። እግዚአብሔር በአዳራሽ አይወሰንም። እግዚአብሔር ሰው በሰራው በጭቃ በጨፈቃ ባነጸው ቤት ውስጥ ተኮድኩዶ የሚቀመጥ አይደለም። እግዚአብሔር መቅደስ ውስጥ ፈርዶ ሜዳ ላይ የሚታጣ አይደለም። ፍርዱ የትም አለች፣ ጌትነቱ የትም ትሰራለች፣ ዕውቀቱ የትም ትመረምራለች፣ ዓይኑ የትም ይመለከታል። ምድርን ይመለከታታል፣ ትንቀጠቀጣለች። እጁን ሳይዘረጋ ተራሮቹን ይዳስሳቸዋል፣ እንደ ቅቤ ይቀልጣል። ክንዱ አይደክምም አይታጠፍም። እሱም ስሙ እግዚአብሔር ነው። እዚያ ውስጥ ዳንኤልን አስነሳው። ሕልም እየተረጎመ 3 ደቂቅን አስነሳቸው። እሳት እያጠፉ ዳንኤልን አስነሳው። የአንበሳ አፍ እየዘጋ ከዚያስ እንግዲህ እስራኤላውያን ሰውም አልቋል፣ የቤተ መንግሥት ሰዎችም አልቀዋል። ማን ወስዷቸው መቅደሱን ይሰሩታል? ማን አደራጅቷቸው ነፃነት ያመጣሉ ሲባሉ እግዚአብሔር መሳሪያ አላደራጀ፣ ፈረስ አላሰለጠነ፣ ብረት አልሳለ። ምን አደረገ? የፋርሱን ንጉሥ አመጣውና የባቢሎንን ንጉሥ እንዲወጋው አደረገው። የባቢሎን ንጉሥ ሲሞት የፋርሱ ንጉሥ እግዚአብሔር መቅደሱን እሰራ ዘንድ አዞኛል አለ። ሂዱ መቅደሳችሁን ስሩ፣ ነፃነት ሰጣችሁ። እግዚአብሔር ከጨካይ ንጉሥ ከናቡከደነጾር ዘር አትርፎ ዘመን አስፍቶ ሞዓብና አሞን እንዲገብሩላቸው ማንም ሰው እስራኤል ቤተ መቅደስ ሲሰሩ በዙሪያው ያሉ አውራጃው ሁሉ እንዲገብርላቸው ብሎ አስገብሮ መቅደስ አሰርቶ አስከብሮ ስመጥር አድርጎ አስወጣቸው። እግዚአብሔር አንሰው የወረዱትን በስተው እንዲመለሱ አደረጋቸው። እግዚአብሔር ነውራችንን ወደ ክብር፣ ድክመታችንን ወደ ኃይል፣ መሸነፋችን ወደ ኃይል የሚለውጥ አምላክ። ስለዚህ እግዚአብሔር መልካም ነው። እግዚአብሔር መልካምነቱ ከስነ ፍጥረት ጀምሮ የነበረ ነው። እስኪ ስለ እግዚአብሔር መልካምነት ትንሽ ነገር ልንገራችሁ። እግዚአብሔር የመጀመሪያው እግዚአብሔር መልካምነቱ ማለት መልካም ማለት የዋህ፣ ደግ፣ ውብ፣ የማይጠገብ፣ ሰው ወዳጅ፣ አዛኝ፣ ርኅሩህ፣ በጎ ሁሉ ማለት ነው። መልካም ማለት በጎ ሁሉ፣ ያማረ ማለት ነው። መልካም ማለት ያማረ ማለት ነው። ፍቅር ያምራል፣ ትሕትና ያምራል፣ ደግነት ያምራል፣ ልግስና ያምራል። ስለዚህ መልካም ማለት ያማረ። እግዚአብሔር አንዱ መልካምነቱ ምንድነው? ብቻውን መኖር ሲችል ፍጥረት መፍጠሩ ነው። አይገርማችሁም? አይገርማችሁም? እኔ በጣም ነው የሚገርመኝ፣ እናንተም ይገርማችኋል። እንዲያው አሁን እንዲያው ፍጡር ባይጎልበት ሰው ይፈልግ ነበር? አይፈልግም።
አንድ ፈላስፋ ነበረ። ምን አደረገ መሰላችሁ? የዚህ ዓለም ሰው ሙቶ ሲያልቅ ብቻዬን እኔ ይችን ምድር እየገዛው ልቀመጥ እንደ ልቤ ሙክቱን ሰው ሳይሻማኝ ማረድ፣ ወተቱን ሰው ሳይሻማኝ ማለም፣ መሬቱን ሰው ሳይሻማኝ ማረስ እንደ ልቤ ልኖር ብሎ አሰበና እድሜ የምታራዝም እንጨት ፈልጎ ያችን በጥብጦ ብቻውን ሊጠጣ። ኧረ ሰው እንደው ይገርማል እኮ። ከዚያስ ደግሞ ድንገት ጠብ ሲል ሰው ቢረግጠው እንደኔ ሕያው ይሆናል ብሎ ቢኖ ሰው ከሌለበት ቦታ ሜዳ ሊጠጣ ገንቦውን ተሸክሞ በጥብጦ ያን ጅልነቱ ነው እንጂ እኮ አንድ ጅብ ቢረግጠውስ የጅልነቱ ጅልነት። ሰው ጠልቶ ጅብ ጋር ሊኖር ነው ማለት። ሰው ከሌለበት ቦታ ብዬ ልጠጣው ሲል መልአኩ ምቀኝነት አይወድምና መጥቶ ገንቦውን ላይ ወደ ይሰበረበት በጎኑ ፈሰሰና ሰውነትን የሚያድስ ዕፅ ነው። ግማሽ ሰውነቱ ፈርሶ ግማሽ ሰውነቱ ሕያው ሆኖ ኖረ ይላል። ምቀኝነት አያቸው። ሰው ብቻውን መኖር ይፈልጋል፣ ብቻውን መክበር ይፈልጋል። ሰዎች ለምን ፋሽን ልብስ እንደሚለብሱ እንደሚገዙ ታውቃላችሁ? ሰው የሌለውን ነገር እኮ ማድረግ ስለሚፈልጉ ነው፣ ብቻቸውን መሆን ስለሚፈልጉ። እንዲሁ እኮ ይገርም። ሰው ያላረገውን ነገር እነሱ ብቻ አይን ማረፊያ ሊሆኑ። እንዲሁ እኮ ይገርም። ከመጃጃሉ የተነሳ ልብሱን ሁሉ ገዝቶ ቢያልቁበት ቆይ እስኪ ለምን ቀድጄ ለብሼ እኔ ከሰው አልለይም ብሎ ቀደድ ያለ ሱሪ መልበስ ጀመረ። ሰው መለየት ስለሚፈልግ ማለት ብቻውን መታየት ብቻውን መክበር ስለሚፈልግ። እግዚአብሔር ግን ይኸውላችሁ ሰው ሲጀመር ያለ ሰው መኖር አይችልም፣ ጥገኛ ነው። የሰው ልጅ ለብቸኝነት የተፈጠረ አይደለም፣ በማህበር ነው የሚያምርበት፣ ሰው ያስፈልገዋል። እግዚአብሔር ግን መልካምነቱ ይኸውላችሁ አሁን እኛ ሰው ብንፈልግ ሰው ስለሚያስፈልገን ነው አይደለም? ነው ሰው ያስፈልገን። ለምሳሌ በጣም ድንቅ እንደው ቆይ ተውት ዘመድ ምናምን ይቅር፣ በጣም ድንቅ ልብስ እኮ ለመልበስ ድንቁን ልብስ የሚያይ አይን ያስፈልጋል። የሚያይ ሰው ከሌለ ምን ያደርጋል? አፍንጫ ሳይኖር ሽቱ ብትቀባ ምን ያደርግላል? ምንም የለም። እስቲ ቦግ እያሉ ሰው ባይኖር ምን ያደርግ? ጦጣው አያደንቅ። ሰው ለመደነቅም እኮ ሰው ያስፈልግ እንዲያደንቅ ማለት። እስቲ ጥሩ ደራሲ ሁኑና እንደዚህ ብሎ እያልክ ለዛፎች አንብብላቸው። ምንም የሚሰባ ጆሮ ስላለ ነው ጥሩ ተናጋሪ መሆን የሚቻለው። ስለዚህ ያለ ሰው ምንም መሆን አይቻልም። ሰው ለኛ ያስፈልገናል እና ሰውን ቢወድ አያስደንቅም። ለሰው አስፈላጊው ስለሆነ ለወፍ ላባው ለሰይፍ ሰገባው ለሰው ነው ልብሱ ይላል አባ ወግሪ ሲናገር። ለወፍ ላባው ነው ልብሱ፣ ለሰይፍ ሰገባው ነው፣ ለሰው ግን ልብሱ ሰው ነው። መከበር ይቻላል። አሁን የዓመት በዓል መርጌቶቹ ሻሻቸውን ጠብጥበው ካባቸውን አድርገው መነሳነሳቸውን ይዘው ሲሉ ካባው ለማን ነው የሚለበሰው? የሚያይ የምመን አይን ስላለ። ባይኖር ምን ይላል? ብጥንግ ድርብ ብትደርብ ምን ያደርግልህ? ምንም ለወንጌል ክብር ቢሆንም የሚያይ ከሌለ መታየት የለም፣ የሚሰማ ከሌለ መናገር የለም፣ የሚያሸት ከሌለ መዓዛ የለም። ሁሉም ሰው ስላለ የሚደረግ ሰውን ቢወደው ያስፈልገዋል። እግዚአብሔር ግን ችግኝ እንተክላለን። ለምን? መሬቱን እንዲጠብቁን፣ ኦክስጅናቸው ስለሚጠቅመን፣ አፈር እንዳይሸረሸር ስለሚጠቅሙን፣ መድኃኒት ስለሚቀመምባቸው። እግዚአብሔር ችግኝ ሲተክል ግን ምን ሊያደርግልን? መልካም ነው እግዚአብሔር የሚባለው ምንም ሳይፈልግ እግዚአብሔር ብቻዬን ልኑር እስኪ በቃ ቢል ምን ይጎልበታል? አመስጋኝ አይፈልግ። ባህሪው ምስጉን ነው። እኛ ምስጋና የምንፈልግበት ምክንያት ባህሪያችን የተነቀፈ ስለሆነ ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። አንድ ሰው ቅዱስ እየሆነ ሲሄድ ምስጋና ለምን እንደሚያስጠላው ታውቃላችሁ? ምስጉን የሆነውን የእግዚአብሔርን መልክ እየመሰላት ስለሚሄድ ነው። እግዚአብሔር በባህሪው ምስጋና የሚያስፈልገው አይደለም። ለምን? ምስጉን ነው። የሰው ልጅ እየበቃ ሲሄድ ምን ይሆናል? ብፁዕ ይሆናል። ብፁዕ ማለት ንዑድ ክቡር የተከበረ ክቡር ነው። ስለዚህ አንተ አታከብረው፣ ራሱ ክቡር ስለሆነ። ቅዱሳን እየበቁ ሲሆዱ ምስጋና ውዳሴ ከንቱ የሚያስጠላቸው ክቡር ስለሆኑ ነው። ለብርሃን አታበራለትማ፣ ለሽቱ አትረጨው፣ እሳትን አታነድለትም፣ ሙቀት አትጨምርለትም፣ በረዶን ቅዝቃዜ አይጨመርለትም። ለክቡር ክብር አይጨመርለትም። ክብር ስለሌለው ነው ሰው ክብር የሚፈልግ ሰው ክብር የሌለው ነው። እግዚአብሔር ግን መልካም ነው። ለምን? ሰላም አያስፈልገው፣ ሰላም ነው። የሚያፈቅረው አይፈልግ፣ ፍቅር ነው። የሚያመሰግነው አይፈልግ፣ ምስጉን ነው። የሚሰጠው አይፈልግ፣ ባለጸጋ ነው። የሚፈርድለት አይፈልግ፣ ዳኛ ነው። የሚያስታምመው አይፈልግ፣ ሕይወት ነው። እግዚአብሔር ምንም ሳይፈልግ ብቻዬን ልኑር፣ ለእኔ ምን ያስፈልገኛል? አንዳንድ ሰው ሲኮራይታችሁ ታምር የሚለው ምንህ እንደሆንኩ ታውቃለህ ግን ኩንቲዛ እኮ ነው የሚለው። እስኪ ከኔ ተለይተህ ሞክረው። እንደዚህ የሚለው አስፈላጊ ነኝ ብለው ነው። እና እኔ ለአንተ ብዬ ነው። እኔ ሁሉን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ። የምታየው ነው ሁሉ አለ። እነ እንትና አብሬ ሄድ ኑር እያሉኝ ነው። ተቻው ነው። እኔ አንተን ስለመረጥኩ ነው። ለአንተ ብዬ ነው፣ ስለምታሳዝነኝ ነው። ይመጻደቃል። እኔ በራሴ መቆም የምችል ሰው ነኝ ይላል። እግዚአብሔር ግን ምንም ሳይፈልግ ዓለምን መፍጠሩ መልካም ነው። ምንም ሳይፈልግ ዓለምን መፍጠሩ ሁሉ ሲሆን እሱ ምንም የሚፈልገው ሳይኖር ይሄንን ነገርማ የእኔ መልካምነትማ ልፍጠርና ለፍጥረት ልስጠው ማለቱ ይሄ እግዚአብሔር መልካም ስለሆነ ነው። እግዚአብሔር መልካም ነው።
እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መጽሐፍ የመልካም ነገሮች ምንጭ ነው እግዚአብሔር። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር የመልካም ነገሮችን ሁሉ የፈጠረ ነው። መልካሙ ሁሉ የእግዚአብሔር ነው፣ ክፉ ሁሉ የዲያብሎስ። እግዚአብሔር መልካም ነው። በመልካምነቱ ነው መልካም ነገሮችን የፈጠራቸው። ፍጥረት የመልካምነቱ ምንጭ ነው። ከዚያ ውስጥ መካከል ለሰው ልጅ ያደረገው የፍጥረት እንክብካቤ፣ በፍጥረት ጊዜ ለጥቃቅን እንስሳት የሰጣቸው ጥበብ፣ ለቀበሮ ብልህነትን፣ ለርግብ ደግነትን፣ ከጠላቶቻቸው እንዴት እንደሚያመልጡበትን ነገር፣ ለሚዳቋ ፍጥነትን ሰጥቷታል። ፍጥነትን ባይሰጣት አንበሳን ሩጣ አታመልጠውም። ላይጥ ጉድጓድ በቆፈርን ሰጥቷታል። ባይሰጣት ከድመት እንዴት ብላ ታመልጥ ነበር? ጉድጓዷን ቆፍራ እኮ ነው። እንዲሁም የገጠሩ ሰው ሲተርት እኛም አውቀናል፣ ጉድጓድ ምሰናል አለች ነው የሚባለው። ጉድጓዷን እኮ ነው ድመት ላይ የምትቀልደው እያለች ያርጋቸው አይጥን የሚጠብቅ አምላክ። አይገርማችሁም? ይህ መልካም ጉድጓድ መቆፈርን ማለት ዩኒቨርሲቲ ነው የተመረቀችው። እግዚአብሔር እኮ ነው ያስተማራት። አይጥ እንዴት እንደምትጠበቅ የሚያስብ እንደሱ ያለ መልካም ምናል። እውነት እኮ ነግራችሁ ሰውን ቢጠብቅ አይደንቀኝም። አይጥ ሆይ ጉድጓድሽን ቆፍረሽ ድመት ስትመጣብሽ አምልጭ ብሎ ጥበብ የሚሰጥ አምላክ እሱ እግዚአብሔር ነው። አሁን እዚህኛ ውዳሴ ማርያም ስናደርስ ማታ ማታ ከሰዓት በዚህ በዛፉ ላይ ጠልጠል የሚሉ የሆኑ እንደ ዛፍ ላይ የሚወጡ ነገሮች አሉ እንደ ድመት የሚመስሉ። አሁን ለነሱ ደግሞ ምን የሰጣቸው ለምንድን ነው? እነ ውሻን እንዲያመልጡ ነው። ለነዚህ ዛፍ መውጣትን፣ ለወፎች እሳ መብረርን ቢሽከረከሩ ድሮ እባቡ ተምዘግዝጎ ይወጣቸዋል። እባቡ ደግሞ መብረር አይችልም። ለወፎቹ መብረርን ሰጣቸው። እንዲህ ግርማል። ለፍልፈሉ ጉድጓድ በማስል ለሽኮኮዎቹ ዛፍ ውስጥ መሆኑን ለኤሊ ሰውነቷን ሽፋን አድርጎ ፍጥረትን ሁሉ አድርጎ የሚንከባከባቸው። አሁን እነዚህ ሁሉ ምን ሊያረጉለት ነው? እኔ እኮ የሚገርመኝ እኮ እሱ ነው። እንዲሁ ሌላው ይቅር፣ አይጥ እኮ የምታጠፈውን ጥፋት አሁን መጽሐፍ ቅዱስ ትበላለች። እሷ የራሱን መጽሐፍ ሰማይና ምድር ያልፋል ቃል አያልፍም ያለውን መጽሐፍ ሄዳ እየበላች እሷን ይጠብቃል። እንዲህ አይገርማችሁም? ለጉንዳን ጉልበትን ሰጥቶ ጥበባቸውን አድርጎ ክረምት እንደዚህ አድርጎ ክረምት በጋ ሸክፎ ክረምት እንዲህ አይምሮ የላቸው እንዴት አድርጎ ነው የሚመግባቸው? አንተ ሰነፍ እኔ ነገሌ አያስተምረኝም አትበል። የምትታበይ ከሆነ እግዚአብሔር እንኳን ሰውን ጉንዳንን መምህር አድርጎ ይሾምብሃል ብሎ ቅዱስ ዮሐንስ አፈወርቅ። ጉንዳን ለሰው ልጅ መምህር ነው። አንተ ታካች ሂድና ጥበብን ከገብረ ጉንዳን ተማር ብሏል ሰሎሞን። ምግባቸውን በበጋ ያከማቻል። አንበጣውን ስታዩት መሪነትን ከአንበጣ ተማሩ ተብለን ተነግሮናል። አንበጣ በምንድን ይመራ? በአንድ አውራ ነው የሚመራ። በአንድ ዝም ብሎ በመንጋው ነው የሚመራ። አይለያይ። በፉጨት በድምፅ እየተመሩ ይሄዳሉ አንበጦቹ። ይህ በክርስቶስ ቃል የሚመሩ አንድ የሚሆኑ ምዕመናን ናቸው። እነዚህ አንበጣ እንደ ንብ አውራ የለውም። ዝም ብሎ ምንድን ነው የሚሆነው? በድምፅ ነው የሚመራው። በመንጋ ሆነው በህብረት የሚኖሩ አለቃቸው ክርስቶስን ብቻ የሚያደርጉ የዚያ ምሳሌ ነው። የማይጠቅሙትን ፍጥረቶች መፍጠሩ፣ አይጡ፣ ጉርጡ፣ ቅንዱ። አሁን እንግዲህ ክረምት የማይፈላትል የለ። ያ ሁሉ መፍጠሩ እግዚአብሔር መልካም። ለሰው ልጅ ያደረገው እንክብካቤ፣ ፀሐይን የፈጠረለት ለማን ነው? ተናገሩ እንጂ ለሰው ነው። አዝመራውን ያበስሉለታል። ልጁስ የሚያድገው በምንድን ነው? የከተማ ልጅ ይሞቅ አይሞቅ እንጃ። ድሮ እናቶቻችን ገጠር ሕፃኑን ልጅ ሆዱን ሁሉ ቅቤ ይወለውሉና ያሰጡታል። ይሞቃል። ጥሩ የሆነ ለሰስ ያለ ፀሐይ። ቅቤውን አላውቀውም ለምን እንደሚቀቡት። የእናቶች ሳይንስ እኮ ራሱ ገና ተጠንቶ አላለቀም። ቅቤ ቀብተው በደንብ አድርገው ፀሐይ ያሞቁታል። እንግዲህ እናቶች ባዮሎጂ አልተማሩ፣ ምን አልተማሩ፣ ቫይታሚን ዲ ዚና ያለ ምናምን አልተባሉ። ከእግዚአብሔር የተማሩ እናቶቻችን ፀሐዩ ልጁን ያሳድገዋል። ቫይታሚን ዲ ያስፈልገዋል። ይሄውን አዝመራው በፀሐይ ይበስላል። ጨረቃን የፈጠረው ለኛ፣ ከዋክብትን የፈጠረ ለኛ፣ እጽዋትን የፈጠረ ለኛ፣ አራዊት እንስሳት የተፈጠሩ እኛን ለማገልገል። ከዚያስ መላእክት የሚጠብቁን እኛ። የመጨረሻ በአርአያው የፈጠረው ማን ነው? ሰው። ይህ እግዚአብሔር መልካም። ማንም ሰው ውበቱን ማካፈል አይፈልግም። እንደዚህ ያደረገ እግዚአብሔር ብቻ ነው የምናውቀው። ማንም ሰው የኔን መልክ አንተ ያዝ ማለት አይፈልግም። ስናወራ እንኳን ምን ቢል ነው የሚሻለው? አንተ እኮ መልክ አለ ብንለው አንድ ሰው ምን ይላል? ማወቅ ይፈልጋል። እሱን መከረውን የሚያየው እሱን ራሱ ጆሮ ምናምን እንድንለው ይፈልጋል። ተለይቶ አንተ እኮ ትበልጠኛለህ በምን በትከሻ ብንለው ደስ ይላል። መለየት ነው የሚፈልግ። እግዚአብሔር የራሱን መልክ ሰጥቶ ፈጠረ። ይሄ አሁን ለኔና ለናንተ ይገባን ይደንቀን በጣም የሚገርም መልኩን የሰጠ መልካም ማን ብቻ ነው? እግዚአብሔር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ በአርአያው በአምሳሉ ፈጠረን ማለት ቀላል መሰላችሁ? እግዚአብሔርን ማንም ሰው እኮ እግዚአብሔርን የሚመስል ውብ ነው፣ መልከኛ። ይሄ እግዚአብሔር ለሰው ልጆች ያደረገው